አርዕስተ ዜና የአዲስ አበባ የእግረኛና የብስክሌት መንገዶች ነዋሪዎች ከቦታ ወደ ቦታ በቀላሉ ለመንቀሳቀስ እድልን እየፈጠረ ይገኛል። የተለያዩ የፖለቲካ ፓርቲዎች በወጣቶችና ትውልድ ግንባታ ላይ በያዟቸው የፖሊሲ አማራጮች ዙሪያ ክርክር አካሄዱ። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዋን እንደሚያወድሙ ዛቱ። ኢራንም ጥቃት ከተፈጸመባት አጸፋዊ እርምጃ እንደምትወስድ አስታውቃለች። ጤና ይስጥልን ተመልካቾቻችን፣ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ተጀምሯል። ዜናዎቹን የመራው ሰናይት ብርሃኔ አብሬያችሁ ቆያለሁ። አብራችሁኑ ነው። ኢትዮጵያ ድንቅ መሆኗን ታሪክ ጠገም መሆኗን ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይሄ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። ፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። ወደ ቀዳሚው ዜና አልፋለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአማራ ክልል የሚከናወኑ የልማት ስራዎችን ለመመልከት ባህር ዳር ገብተዋል። ምክትል ጠቅላይ ሚኒስትሩ በባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የክልሉ ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የባህር ዳር ከተማ ነዋሪዎች ደማቅ አቀባበልን አድርገውላቸዋል። ተጨማሪ መረጃ ሊያደርሰን ደግሞ እዚህ ላይ ባልደረባችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንደምን ውለሃል? እንግዲህ ምክትል ጠቅላይ ሚኒስትሩ በባህር ዳር ቆይታቸው ምን ይጠበቃል የሚለውን መረጃ ለተመልካቾች አደርሰለን። አመሰግናለሁ ሰናይት። እንደምንላችኋል ክቡራትና ክቡራን ተመልካቾቻችን፣ የምንገኝበት የአማራ ክልል የተለያዩ የልማት ስራዎችን የተከናወኑበት እንደሆነ ይታወቃል። በተለይ ደግሞ ከቅርብ ዓመታት ወዲህ እነዚህ የልማት ስራዎች ጠንከር ብለው ቀጥለዋል። የአማራ ክልልን ከሌሎች አካባቢዎች ለየት የሚያደርገው ደግሞ በአንድ በኩል ክልሉ ሰላሙን እያረጋገጠ፣ በሌላ በኩል ደግሞ ይህንን የልማት ስራ ነው አጠናክሮ መቀጠል የቻለው። በዚህ የልማት ስራዎች ውስጥ ደግሞ ከነዚህ የልማት ስራዎች ጀርባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሉ። ምክንያቱም አጠቃላይ በክልሉ የሚከናወኑ ስራዎችን እየመጡ ይከታተላሉ፣ ይገመግማሉ፣ የስራ አቅጣጫዎችን ይሰጣሉ። ይህ ደግሞ በመንግስት ደረጃ ለክልሉ የተሰጠውን ትኩረት የሚያሳይ ነው። ምክትል ጠቅላይ ሚኒስትሩ ደጋግመው መምጣታቸው፣ አጠቃላይ የልማት ስራዎችን መከታተላቸውና የስራ አቅጣጫዎችን መስጠታቸው ውጤት አምጥቷል ማለት ይቻላል። በምሳሌነት ብናነሳ አሁን የምንገኝበት የባህር ዳር ከተማን አጠቃላይ ውጤታማ የሆኑ የልማት ስራዎችን ማንሳት ይቻላል። የባህር ዳር ከተማ እንደሚታወቀው ቀድሞውኑም ውብ የነበረች ነች። ነገር ግን ደግሞ በዛ ልክ ተጠቃሚነትን ማረጋገጥ አልተቻለበትም። አጠቃላይ ኢትዮጵያ እየሄደችበት ካለው የልማት ጉዞ ጋር ተመጣጣኝ የሆኑ ስራዎች አልተሰሩላትም ነበር። ከቅርብ ዓመታት ወዲህ ግን እነዚህ ስራዎች ተሰርተው አጠቃላይ ውበቱን በመግለጽ ውስጥ የተሻለ ተጠቃሚነት በሚያመጣ ሁኔታ ውስጥ ብዙ ስራዎች ተሰርተዋል። እነዚህም ደግሞ ውጤት አምጥተዋል። ለዛ ደግሞ ማሳያው ዞር ዞር ብሎ ከተማዋ መመልከት ብቻ በቂ ነው። እነዚህ ስራዎች ግን አሁንም አላበቁም። ቀጣይ እየተሰሩ ያሉ ስራዎች አሉ። የኮሪደር ልማትን ማንሳት እንችላለን። አዳዲስ የሆኑ ሆቴሎች እየተገነቡ ነው። መዝናኛ ስፍራዎች እየተገነቡ ነው። እነዚህ ስራዎች ደግሞ የተሻለ ውበቷን የሚያጎሉ ሆነዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ይህ ውጤት እንዲመጣ ትልቅ አበርክቶ አላቸው ማለት ይቻላል። ደጋግሞ መምጣት ብቻ ሳይሆን ደግሞ አጠቃላይ የጎደሉ ነገሮች ምንድናቸው፣ ሊሰሩ የሚገባቸው ስራዎች እንዴት ናቸው፣ አጠቃላይ በሀገር አቀፍ ደረጃ ካለው የልማት ጉዞ ጋር እኩል ለእኩል በሚሄድ ደረጃ ነው ወይ ያለው የሚለውን በጥልቀት ነው የሚገመግሙት። ሌት ተቀን ማለት ይቻላል እነዚህ ስራዎች ቀጥ ብለው እንዲሄዱ በማድረግ ውስጥ ትልቅ ስራ አላቸው። ለዛም ይመስላል ዛሬ እዚህ ባህር ዳር ከተማ ሲደርሱ ደማቅ የሆነ አቀባበል የተደረገላቸው በርካታ የሃይማኖት አባቶች፣ ወጣቶች፣ አጠቃላይ የአካባቢው ነዋሪዎችም ጭምር ወጥተው በደስታ ነበር የተቀበሏቸው። ይህ ደግሞ ማሳያው በእርግጥም ለሰሯቸው ስራዎች እስካሁን ለመጡ ውጤቶችም
ትልቅ እውቅና የሚሰጥ ነው ማለት ይቻላል። አጠቃላይ በተለይ በሀገር አቀፍ ደረጃ የተሰጠውን ልዩ ትኩረት የሚያመላክተውም ይህ የመጣው ለውጥ አንዱ ማሳያ ነው ማለት ይቻላል። ከዚህ በኋላ በሚኖራቸው ቆይታም ከዚህ በፊት የሰጧቸው አቅጣጫዎች የሰጧቸው መመሪያዎች ምን ያክል ተግብረዋል የሚሉትን ይከታተላሉ፣ ይገመግማሉ። ቀጣይ ደግሞ በምን ርቀት መጓዝ አለበት፣ አጠቃላይ የክልሉ የባህር ዳር ከተማ ስራ ምን መሆን አለበት በሚለው ላይ ልዩ የሆነ መመሪያን ይሰጣሉ ተብሎ ነው የሚጠበቀው። ስለዚህ በቀናት ደግሞ በሚኖራቸው ቆይታ ምን አይነት ሀሳቦችን ሰጡ፣ ምን ይመስላል የሚለውን በሂደት የምንመለከተው ነው የሚሆነው። አጠቃላይ ያሉ መረጃዎች ግን እነዚህ ናቸው። አሸናፊ ለመረጃዎችህ እናመሰግናለን። መልካም ቀን ይሁንልህ። ለጤናማ አኗኗር ምቹ ሆነው የተሰሩ የአዲስ አበባ የእግረኛና የብስክሌት መንገዶች ጤናን ለመጠበቅና ወጪን ለመቀነስ ትልቅ ፋይዳ አላቸው። መንገዶች በጥራት የተሰሩና ንጹህ መሆናቸውን ተከትሎ በርካታ ዜጎች አሁን ከቦታ ወደ ቦታ ለመንቀሳቀስ መኪና መጠቀም ግዴታ ነው ከሚለው አስተሳሰብ እንዲላቀቁም እያደረገ ነው። ቶማስ ኃይሉ ተጨማሪ አለው። ተመልካቾቻችን የምንገኘው ኡራኤል ቦሌ መድኃኔዓለም እስከ ቦሌ ቪአይፒ ተርሚናል ባለው የኮሪደር ልማት ላይ ነው። አዲስ አበባ በተለይም ደግሞ አሁን ከተፈጠሩላት መልካም አጋጣሚዎች መካከል ከአኗኗር ዘይቤን የሚመጥኑ እንዲሁም ደግሞ የሚያስተካክሉ እንደዚህ አይነት የሳይክል መሄጃ ቦታዎች እንዲሁም ደግሞ በእግርም ለመጓዝ በስኩተርም ለመጓዝ በጣም ምቹ ሁኔታዎች ተፈጥረዋል። ስለዚህ ዞር እንላለን በብስክሌት። በነገራችን ላይ ይህ 11ኛው የኮሪደር ልማት በተለይም ደግሞ ወደ 5.5 ኪሎ ሜትር የሚሸፍን የመንገድ የተሰራለት ወደ 4 ኪሎ ሜትር ደግሞ ይሄ የብስክሌት መንገድም ያለው ነው። በግራና በቀኝ ያሉት የእግረኞች መንገዶች ሲደምሯቸው ደግሞ ወደ 12 ኪሎ ሜትር ድረስ ይደርሳሉ። እንዴት ነህ? ተቀደምኩ እኮ ግን እንዴት ምን እየተካሄደ ነው? ስኩተር የሚነዱ ልጆችንም አገኘሁኝና ከነሱ ጋር አጭር ቆይታ እናደርጋለን ማለት ነው። እስኪ ንገረኝ፣ ብዙ ጊዜ ትጠቀማላችሁ ስኩተር? አዎ። ምንድነው ጥቅሙ? እንዲሁም ደግሞ እንደዚህ አይነት የብስክሌት መንገዶች ላይ እየነዳችሁ ነው ያገኘኋችሁና ስለሱ ትንሽ ነገር ንገረን። ያው አይምሮን ለማፍታታት ምናምን ይጠቅማል። ያው ከስራ መልስ ምናምን ለመዝናናት ይጠቅማል ያስባል። እሺ ወንድማችንስ ትንሽ ተጋበ። የትራንስፖርት ወጪ የሚታወቀው አሁን ጨምሯል በነዳጅ ምናምን ምክንያት። አንደኛው ሀሳብ እንደውም እሱ መሰለኝ። እሺ ተመጣጣኝ ዋጋ ነው በጣም በደቂቃ 3 ብር ነው የሚቆጥረው እና ያው እንዳንተ ፍጥነት አካሄድ ይወሰናል። ቶሎ ድረስ እንችላለን እና ስለዚህ አንደኛው ጤና ነው፣ ሁለተኛው ደግሞ የትራንስፖርት ወጪም ስለጨመረ። ተመልካቾቻችን አብራችሁን ቆዩ። ስለዚህ ወደዛ እንሂድ እንዲያብረን ይቻላል። እሺ ስፖርት ያሰራሃል። ሲቀጥል ደግሞ ያው ለጤንነት እንዳልከው ለጤንነት እንትን ነው። እኛ ደግሞ ለስራ ኦኬ ለስራ እንጠቀመዋለን። አሁን ዴሊቨሪ ነው የምሰራው። እሺ እንደዛ የሚሰራበት ምንም አይነት ስራ ይሰራል። ለመንቀሳቀሻም ስራም ሲደወልልህ ምናምን ነገር ተፍ ያው እንደምታይ ከልጅነት ጀምሮ ከሳይክል ጋር ተራይ ይሰራል። በጣም ሳይክል ለመነዳት አሁን ደግሞ የምቹ ሁኔታ ፈጥሯል። ስለዚህ ብዙ ጊዜ ታክሲ አትጠቀመው አንተማ? እንደዚህ ከሆነ አሁን እኔ ስራ አካባቢ ነው ስራ ቦታ ላይ ሲሆን ሳይክል ነው የምጠቀመው። ስለዚህ ትቀድመኛለህ ነው እንደሙድ። እሺ እንሂድና እንመለስ። በቃ ቴንክ ዩ። እሺ እንግዲህ ተመልካቾቻችን ዞር ብለን ይሄው ላባችንንም አፍሰናል። ስለዚህ በጣም ስፖርትም ነው። ነገር ግን አንዳንድ ጊዜ ደግሞ ምን አስተውላለሁ መሰላችሁ በብስክሌት መንገዱ ላይ በእግር የሚሄዱ ሰዎችንም ያሉና ይሄ ደግሞ በጣም መስተካከል አለበት። በእርግጥ ከበፊቱ አንጻር ሲታይ ለውጦች ያሉ ይመስለኛል። ግን ይኸውልህ አሁን ደግሞ በመሀል ላይም እየሄደ የሚመጣም ሰው ያለውና ስለዚህ እነዚህ መንገዶችን ለስኩተር ወይ ለብስክሌት ብቻ መጠቀም አግባብነት ያለው ይመስለኛል። ይመቻችሁ፣ ራሳችሁን ጠብቁ፣ ጤንነታችሁን ጠብቁ። ሁልጊዜ በታክሲ ወይም ደግሞ በትራንስፖርት መጠቀም ግዴታ
ነው ብዬ አላስብም። ስለዚህ በእግር መንቀሳቀስ የሌሎች አማራጮችን በመጠቀም ራሳችንን ምናልባት ደግሞ ገንዘባችንን ኢኮኖሚያችንን ሊቆጥብልን ይችላል። ጤንነታችንን ስለሚያስተካክልልን ጭምር ማለት ነው። ይመቻችሁ። እንቀጥላለን። የሃይማኖት አባቶችና ምእመን ለሀገር ሁለንተናዊ ልዕልና የሚያደርጉትን ድጋፍ ሊያጠናክሩ ይገባል። የባህር ዳር ከተማ አስተዳደር የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አባቶች ጋር ውይይት አካሂዷል። ራሂል ፍሬው በባህር ዳር ከተማ ከ22 ኪሎ ሜትር በላይ የኮሪደር ልማትን ጨምሮ የአገልግሎት ዘርፉን ችግሮች በመቅረፍ የመልካም አስተዳደር ችግሮችን መቅረፍን ያለሙ የልማት ስራዎች እየተከናወኑ ነው። የልማት ስራዎቹ የተፈጥሮና የሰው ልጅን ትስስር መጠበቅን ያስቀደመ ሃይማኖታዊ አስተምህሮ ጭምር ያለው ስለመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ስራ አስኪያጅ መላከ ሰላም ኤፍሬም ሙሉ ዓለም ይገልጻሉ። ለአዳም የተሰጠህን ጸጋ ተንከባክበህ ያዝ፣ ማንኛውንም ተስፋህን ከመሬት ታገኛለህ ነው ያለ። ገና መጀመሪያ ሲነግረው ይህንን አጽንቶ መኖር ደግሞ የኛ እድል ነው። ስለዚህ የከተማችን ልማት የከተማችን ውበት የራሳችን ጌጦች ስለሆኑ የበኩላችንን አስተዋጽኦ ማበርከትና ህዝቡም ይህንን እየተከታተለ የከተማውን ውበት የከተማውን ልማት የከተማውን መስፋት አንዳንድ ጊዜ እንዲያውም በዚህ አሁን ሰፋ በሚባለው መንገድ በእውነት ችግርም እየተወገደ ነው ያለው። ቤተክርስቲያኗ አማኞቿ ለልማቱ ከፊት እንዲሰለፉ የድርሻዋን እየተወጣች ስለመሆኑም አንስተዋል። ሰው የራሱ ጉዞ መንገድ አለው፣ የመኪኖች መንገድ አለ፣ የሌሎችም መንገድ አለ። የምስኪናኑም አቅም የሌላቸውም ቢሆኑ የራሳቸውን መንገድ ይዘው እንዲሄዱ ጥሩ ስራ እየተሰራ ስለሆነ ይህ መስፋት አለበት። ህዝቡም አስተዋጽኦ ማበርከት አለበት። ቤተክርስቲያኗም የበኩሏን አስተምራ መሰለፍ አለባት ብለን እናምናለን። የከተማዋን የተፈጥሮ ጸጋ በመጠበቅና በማልማት ለነዋሪዎቿ ምቹ የማድረግ ኃላፊነት የሁሉም ነው የሚለው የከተማ አስተዳደሩ የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ በአካባቢው ልማትና ሰላም ላይ ያተኮረ ውይይት ከሃይማኖት አባቶች ጋር አካሂዷል። የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊ የልማትና የሰላም አርበኝነቷን በመድረኩ አንስተዋል። በጸሎት ህዝብ በማስተባበር የኢትዮጵያ ኦርቶዶክስ ሃይማኖት ግንባር ቀደም ሚና ያላት ናት። ሰብአዊ ጉዳት ሲደርስ፣ ተፈጥሮ አደጋ ሲደርስ፣ ሌሎችም ግጭትና ጦርነት ሲገጥሙ ከጸሎት ጀምሮ እንደገለጽኩት በሌሎች ሰብአዊ ድጋፎች ግንባር ቀደም ሚና ያላት ናት። ይህ ሚና ተጠናክሮ እንዲቀጥል ያስፈልጋል። በመሆኑም የሃይማኖት አባቶችና ምዕመናን ለሀገር ሁለንተናዊ ልዕልና የሚያደርጉትን ድጋፍ ሊያጠናክሩ እንደሚገባም ነው ያስገነዘቡት። እቺ ውብ ከተማ አብረን ተባብረን ሰላሟን ጠብቀን የጀመርነውን ልማት ካስቀጠል የሰው ልጆች ሁሉ ወደዋት መጥተው የሚኖርባት ከተማ ነው የምትሆነው። ለቀጣይ በአብሮነት በጋራ የምንሰራበትን ሁሉ ተመካክረን ተወያይተን እንዳንድ ልብ መካሪ ሆነን የምንሰራበት ሁኔታ ይፈጠራል ብለን እናምናለን። የባህር ዳር ከተማ አስተዳደር በየደረጃው የሚገኙ የህብረተሰብ ክፍሎች ጋር በአካባቢው ሰላምና ልማት ላይ እየመከረ ይገኛል። ለኢቲቪ ራሂል ፍሬው ባህር ዳር። የጤና ሚኒስቴር ከተጠሪ ተቋማት ጋር በመሆን በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለማቋቋም የሚሆን 36 ሚሊዮን ብር የሚገመት የሕክምና ቁሳቁስና የአልሚ ምግቦች ድጋፍን አደረገ። የጤና ሚኒስትሯ ዶክተር መቅደስ ዳባ ድጋፉን አርባ ምንጭ ከተማ ተገኝተው ለዞኑ አስተዳደር አስረክበዋል። ሚኒስትሯ በዚህ ወቅት እንደተናገሩትም አሁን ከተደረገው አስቸኳይ ድጋፍ ባሻገር ዜጎች በዘላቂነት ለማቋቋም የሚደረገውን ጥረት ሚኒስቴር መስሪያ ቤቱ በስፋት ይደግፋል ብለዋል። ቀጥሎ ያለው ስራ የአእምሮና የስነ ልቦና ድጋፍ የሚፈልግ መሆኑን አመላክተው ይህንን ለማድረግ ከክልሉ ጤና ቢሮ ጋር በቅንጅት አስፈላጊውን ድጋፍ እናደርጋለን ብለዋል። የዛሬው 22 ሚሊዮን በላይ ነው፣ በካሽም ያላለ። ሌላው ግን አብዛኛው ህብረተሰባችን ጋር መግባት የሚችሉ መሳሪያዎች ስለሆኑ
እነዚህ ናቸው። ከ36 ሚሊዮን ብር በላይ አካባቢ የሚሆኑ ድጋፎች ተደርጓል። ይህ እንግዲህ ሌሎች ባለድርሻ አካላት በተለይ በጤናው ዘርፍ መንግስታዊ ያልሆኑ ባለድርሻ አካላትም ብዙ ጊዜ ቀጥታ ድጋፍ ያደርጋሉ። በአጠቃላይ በማዕከላዊ የሆነ ድጋፍና ትብብር ስለሚያስፈልግ ያንንም የማስተባበር ስራችንን አጠናክረን የምንሰራ ይሆናል። ዋናው ነገር መልሶ ማቋቋም ላይ ከፍተኛ ትኩረት ማድረግ በተለይ ደግሞ የስነ አእምሮ ድጋፎቻችንን የበለጠ ማጠናከር ስለሚያስፈልግ በዚህ ሰዓት የባለሙያዎችና የጤና ሴክተሩ ድጋፍ የበለጠ የሚቀጥል ይሆናል ማለት ነው። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ የጤና ሚኒስቴር አደጋው ከተከሰተበት ጊዜ አንስቶ ከተጎጂዎች ጎን መሆኑን በመጥቀስ በተጨማሪ ስለተደረገው ድጋፍም አመስግነዋል። ጤና ሚኒስቴር ዛሬም ብቻም ሳይሆን አደጋው ከተከሰተ ጊዜ ጀምሮ ባለሙያዎችንም በመላክ ወቅታዊ የሆኑ ለጤና አስፈላጊ የሆኑ ምግብና ምግብ ነክ እንዲሁም ምግብ ነክ ያልሆኑ ግብአቶችን በመላክ ወገን ደራሽ መሆናቸውን በተጨባጭ ያስመሰከሩ ናቸው። ለዚህ ድጋፋቸው የጋሞ ዞን አስተዳደር በእጅጉ እናመሰግናቸዋለን። በቀጣይነት ደግሞ ሰዎችን ሪሎኬት በሰፈራም በተለያየ ሁኔታ በስግሰጋ ሌላ ቦታ ላይ ስለምናሰፍርበት የጤና መሰረተ ልማት እና ሌሎች ግብአቶችን ለዛ የሚያስፈልጉ ግብአቶችም ያው እንዲደግፉ ይጠበቃል። በተመሳሳይ የጌዲዮ ዞንና የዲላ ከተማ አስተዳደር በጋራ በመሆን በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለማቋቋም 7.8 ሚሊዮን ብር የሚገመት የቁሳቁስና የጥሬ ድጋፍ አድርገዋል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በደረሰው አደጋ እጅግ ማዘናቸውን ገልጸው እንደ ሕዝብ በመደገፍ ወንድማማችነትን ለማሳየት ድጋፉን ይዘው መምጣታቸውን ጠቁመዋል። የጋራ ድጋፉ ቀጣይነት እንዳለው አመላክተው የተጎዱ ወገኖችን ለመደገፍ ያልተቆጠበ ድጋፍ በማድረግ ወንድም ከሆነው የጋሞ ሕዝብ ጎን እንቆማለን ብለዋል። ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በበኩላቸው ተጎጂዎችን በዘላቂነት ለማቋቋም በቅንጅት እየተሰራ መሆኑን ጠቅሰው ከጌዲዮ ሕዝብ ለተደረገው ድጋፍ በተጎጂዎች ስም አመስግነዋል። ዘገባው የባልደረባችን ተመስገን ተስፋዬ ነው። የኢትዮጵያ የፓቶሎጂ ወይም የስነ ደዌ ሕክምና ማህበር በዘርፉ የሚታዩ ችግሮችን ለመቅረፍ እየሰራ ነው። ስነ ደዌ ወይም ፓቶሎጂ አንዱ የሕክምና ሳይንስ ዘርፍ ነው ያሉት የማህበሩ ፕሬዚዳንት ዶክተር ሜሮን ደመላሽ የበሽታ ምርመራ ማድረግና በሽታውን ለመለየት የሚያስችልና የሚሰራበት የሕክምና ዘርፍ መሆኑንም አንስተዋል። በኢትዮጵያ ውስን ቁጥር ያላቸው የፓቶሎጂ ወይም የስነ ደዌ ባለሙያዎች መኖራቸውን የገለጹት ፕሬዚዳንቷ በዘርፉ ብቃት ያላቸው ባለሙያዎችን ለማፍራት ጥራት ያለው የጤና ምርመራ አገልግሎት እንዲኖር ለማስቻል ማህበሩ እየሰራ ነው ብለዋል። ጥናት ላይ ወይም ደግሞ ፓቶሎጂ ላይ ያሉ ፕሮፌሽናሎች ውስን ናቸው በሀገራችን። አሁን ላይ ከ100 እስከ 150 ነው የምንገምታቸው ከትሬኒንግ ላይ ካሉ ውጪ ማለት ነው። ፓቶሎጂስቶች አቅማቸውን ማጎልበት እንዲቻል የመጀመሪያው ፕራዮሪቲ አድርጎ ማህበሩ እየሰራ ነው። ለዚህም ቀጣይነት ያለው የሙያዊ ድጋፍ እያደረገ ነው። ሲፒዲ ፕሮግራም የሚባል ፕሮግራም ረን እያደረግን ያለ ነው። እንደ ሪፖርተራችን መሀሪ ያለሙ ዘገባ የፓቶሎጂ ወይም የስነ ደዌ ባለሙያዎችን እጥረት ለመቅረፍ ዘመኑ የደረሰበትን ቴክኖሎጂ መጠቀም አስፈላጊ መሆኑን የተናገሩት ደግሞ ፓቶሎጂስት ወይም የስነ ደዌ ሐኪም የሆኑት ዶክተር ግርማ ሀባቢ ናቸው። ፓቶሎጂ ከፍተኛ ወጪን የሚጠይቁ መሳሪያዎች የሚያስፈልገው ነው። ግብአቶቹም በዚያው ልክ በጣም ውድ ናቸው። ስለዚህ አሁን ባለው የሀገራችን የሰፕላይ ሰንሰለት አንዱና ትልቁ የሚያስፈልጉትን ግብአቶች ማግኘት ነው፣ አገልግሎቱን ለማስፋት ማለት ነው። ስፔሻሊ በትምህርት ቤቶች፣ በመንግስት ተቋማት ላይ አስፈላጊውን ኢንፍራስትራክቸር፣ ተገቢ ኢንቨስትመንት በሰፊው አልተደረገም። ስለዚህ እንግዲህ ለዚህ መፍትሄ ሊሆን የሚችለው አንደኛ የሰው ኃይል ክፍተት በሚታይባቸው ቦታዎች ላይ ክፍተቱን ለመሙላት ዘመኑ የቴክኖሎጂ ነው። አርቲፊሻል ኢንተለጀንስ ወይም ደግሞ አርቲፊሻል አስተውሎትን በመጠቀም ተደራሽነትን ማስፋት። ሁለተኛ በአብዛኛው ወደ መሀል ሀገር ወደ አዲስ አበባ ተጠናክሮ ያለውን ሌሎችም ተደራሽነቱን ለማስፋት በሌሎች ከተሞችም ይሄንኑ እያጠናከሩ መሄድ
ከኢትዮጵያ ቴሌቪዥን የቀን ዜናዎች እንደቀጠሉ ናቸው። የተለያዩ የፖለቲካ ፓርቲዎች በወጣቶችና ትውልድ ግንባታ ላይ በያዟቸው የፖሊሲ አማራጮች ዙሪያ ክርክር አካሂደዋል። ሀሳቦቻቸውን በኢቢሲ ያቀረቡትና የተከራከሩት ፓርቲዎችም አብን፣ ነኢፓ፣ ብልጽግናና የትብብር ለኢትዮጵያ አንድነት ናቸው። ይመራደም እኔ እሻላለሁ እኔ በልጣለሁ የሚለው የፖለቲካ ፓርቲዎች ሀሳብ ፍጭቱ ቀጥሏል። በእርግጥ ሀሳብን በሀሳብ እየሞገቱ አማራጭ መንገድ ይዞ ቀርቦ መከራከር የሰለጠነው መንገድ ትክክለኛው መልኩ መለያውም ይህ ነው። ምርጫው ፍትሐዊና ዲሞክራሲያዊ ሆኖ እንዲካሄድ የበኩሉ ሚና በመወጣት ላይ የሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ለሰባተኛው ጠቅላላ ምርጫ የሚፎካከሩ ፓርቲዎች የሀሳብ አማራጮችን እንዲያቀርቡና እንዲከራከሩ እያደረገ ይገኛል። ፓርቲዎቹ ህዝብን ይጠቅማል፣ ሀገርን ያሳድጋል ብለው በያዙት የወጣቶችና የትውልድ ግንባታ ጉዳይ ላይ ፖሊሲዎቻቸውን አቅርበዋል። የአማራ ብሔራዊ ንቅናቄ አብን ተወካይ መልካሙ ጸጋዬ ወጣቱ የአሁኑ ገንቢ የነገው ተረካቢ መሆኑ ባያጠያይቅም በመንግስትና በማህበረሰቡም ጭምር የተሰጠው ትኩረት አናሳ በመሆኑ የፖሊሲያችን አቅጣጫ ወጣቱን ማዕከል ያደረገ እንዲሁም ትኩረት ያደረገ የፖሊሲ አማራጮችን ይዘን ቀርበናል። የመጀመሪያው ወጣቱ ስራ ዕድል ሊፈጥሩለት የሚችሉ አማካይ ፕሮጀክቶች በሁሉም የሀገራችን አካባቢዎች መገንባት አለባቸው። ለዚህም አብን አበክሮ ይተጋል ብለን እናስባለን። የነጻነትና እኩልነት ፓርቲ ነኢፓ ተወካይ አሂባ ሰፋ ፓርቲያቸው ስለ ወጣቶችና የትውልድ ግንባታ ጉዳይ የያዘውን ሀሳብ አቅርበዋል። ወጣቱ እንደ ነኢፓ አስተሳሰብ የነገይቱ ብቻ ሳይሆን ደግሞ የዛሬይቱም ኢትዮጵያ አካል ነው ብለን እናስባለን። በእያንዳንዱ የራሱ ጉዳይ ላይ የመወሰንና በተወሰነ መልኩ ደግሞ ላይኛው አካል ጋር በራሱ ጉዳይ ላይ ተነጋግሮ የሚመቸውን ወይም ደግሞ የሚያስኬደውን አካሄድ መሄድ የሚችልበትን የፖለቲካ ስርዓት መፍጠርም አንድ ዋነኛ ዓላማ ነው ብሎ ያስባል። ነኢፓ ለወጣት የሚሰጠውን ቦታ ለማየት የመጀመሪያ ማሳያ እኔ እሆናለሁ ማለት ነው። ገዢው ፓርቲ ብልጽግና ወጣቶችን በተመለከተ እየተገበረ የሚገኘውንና የሚከተለውን አካሄድ ተወካይዋ ዶክተር ለሊሴ ነሜ ተናግረዋል። ፓርቲያችን ብልጽግና ትውልድ ግንባታ የሀገር ግንባታ ልብ ነው ብሎ ያምናል። ነገን የሚሸከም ብቁ ትውልድ እየገነባ ነው። ለዛም ተግቶ እየሰራ ይገኛል። ይህንንም መሰረት በማድረግ ባለፉት የለውጥ ዓመታት ውስጥ በትውልድ ግንባታ ላይ የተደረጉ ስራዎች ለህዝባችን ቃል የገባነውን በተግባር ያሳየ ፓርቲ ነው። ፓርቲያችን ብልጽግና እየገነባ ያለው ስርዓት ግንባታው ካለፈው ትውልድ የወረሳቸውን ጥንካሬዎች በማሳደግ የነበሩትን ክፍተቶች አርሞ ለመጪው ትውልድ አስቦ የራሱን አሻራ እያስቀመጠ የነገውን ትውልድ የብልጽግና ተቋዳሽ እንዲሆን በብቃትና በልዕልና እየሰራ ነው። የትብብር ለኢትዮጵያ አንድነት ፓርቲ ተወካይ መምህር አብርሃም ሃይማኖት ፓርቲያቸው ወጣቶችን በተመለከተ የያዘውን አቋም ገልጸዋል። ትብብር ለኢትዮጵያ አንድነት እናንተን ነፃ ለማውጣት ካላችሁበት ችግር ለማዳን ቆርጦ የተነሳ ስብስብ መሆኑን አምናችሁ ይህንን ከመቼውም ጊዜ በላይ ይህንን ስብስብ ቅንጅት መደገፍ ይኖርባቸዋል። ሀገራችሁን ለማዳን ዛሬውኑ መወሰን ይኖርባቸዋል። ኢትዮጵያን ለማዳን የቆረጠ ወጣት ከኛ ጎን በመሰለፍ እኛን በመምረጥ ሀገሩን እንዲያድን ጥሬን አስተላልፋለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እነዚህን ጨምሮ ሌሎች የፖለቲካ ፓርቲዎች በተለያዩ ጉዳዮች ላይ ያዘጋጁትን ፖሊሲዎች እንዲያቀርቡና እንዲከራከሩ እያደረገ ይገኛል። በቦረና ዞን የያቤሎ ከተማ ነዋሪዎች የምርጫ ካርድ በመውሰድ ተወካዮቻቸውን ለመምረጥ ተዘጋጅተዋል። ሰባተኛው ጠቅላላ ምርጫ ስኬታማ እንዲሆንም የበኩላቸውን እንደሚወጡ አረጋግጠዋል። ጌታቸው ባልቻ በአንድ ሀገር የፖለቲካ ስርዓት ውስጥ ምርጫ የዴሞክራሲ መገለጫ ብቻ ሳይሆን ዜጎች በሀገራቸው የወደፊት እጣ ፈንታ ላይ ያላቸውን ባለቤትነት የሚያረጋግጡበት ዋነኛ መንገድ ነው። ኢትዮጵያ ወደ ተሻለ የዴሞክራሲ ምዕራፍ ለመሸጋገር በምታደርገው ጥረት መራጩ ሕዝብ በምርጫ ሂደት ውስጥ ያለው ተሳትፎ እንደ ቁልፍ መፍትሄ ይታያል። በኦሮሚያ ክልል ቦረና ዞን የያቤሎ ከተማ ነዋሪዎችም የምርጫ ካርድ በመውሰድ ዝግጅት እያደረጉ መሆናቸውን አስረድተዋል። ፊለኖ ኢትቆባዬ ጂራ ለምርጫው ተዘጋጅቻለሁ። የምርጫ ካርድም ወስጃለሁ። ማንም ጫና ሳያደርግብኝ ያመንኩበትን ፓርቲ ነው የምመርጠው። ሌሎች የከተማዋ ነዋሪዎችም የምርጫ ካርድ በመውሰድ ድምፅ የሚሰጥበትን ዕለት በጉጉት የተጠባበቁ ነው። ካርድ ፍለቹ ጀቤፈቹን በርባቺሳዳ ካርድ ሱን ጀቤፈዴ ጉያ ፍለኖ ሱን ነም ፍለዱሌ የምርጫ ካርድ ወስጄ ድምፅ የሚሰጥበትን ቀን እየተጠባበቅኩ ነው። ልማት ያመጣልናል፣ ይጠቅመናል ያልኩትን ፓርቲ ለይቻለሁ። የነገዋ ኢትዮጵያ ሁለንተናዊ እድገት
ዛሬ ዜጎች በምርጫ ሳጥን ውስጥ በሚያኖሩት ድምፅና በሂደቱ ላይ ባላቸው ንቁ ተሳትፎ ላይ ተመሰረተ ነው። የአቤሎ ከተማ ነዋሪዎችም ለዘንድሮ ምርጫ ስኬታማነት ያላቸውን ቁርጠኝነት አረጋግጠዋል። ምርጫው ነፃና ታማኒ እንዲሆን የራሳችንን ድርሻ ለማበርከት ተዘጋጅተናል። ምርጫን በተመለከተ የግንዛቤ ማስጨበጥ ስራዎችም እየተከናወኑ ነው። እኛም የምናውቀውን በአካባቢያችን ላሉ ነዋሪዎች እያስረዳን እንገኛለን። የተሰጠንን የምርጫ ካርድ በአግባቡ መያዝ ያስፈልጋል። ድምፅ የሚሰጥበት ቀንም ካርዱን ይዞ መገኘት ይጠበቅብናል። እኛም በዚህ ረገድ ህብረተሰቡን ለማስገንዘብ እየሰራን እንገኛለን። ምርጫ ዜጎች በሀገራቸው ጉዳይ ላይ እኩል ድምፅ እንዳላቸው የሚያረጋግጡበት መድረክ ነው። በተለይም እንደ ኢትዮጵያ ባሉ ብዝሃነት ባላቸው ሀገራት ሁሉም የህብረተሰብ ክፍሎች በምርጫ ሂደት ሲሳተፉ ዜጎች ለሀገራቸው እድገት በጋራ እንዲቆሙና ማህበራዊ ውህደታቸው እንዲጠናከር ያደርጋል። ዘገባው የቦረና ዞን ኮሚኒኬሽን ጽሕፈት ቤት ነው። የቦንጋ ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ የሚወክላቸውን እጩዎች ለመምረጥ የሚያስችል የመራጭነት ካርድን ይዘዋል። ኢቢሲ ያነጋገራቸው የከተማዋ ነዋሪዎች የሚዲያ ተቋማት እያከናወኑት የሚገኘው የፖለቲካ ፓርቲዎች ክርክር ለምርጫው ፍትሐዊነት የጎላ አስተዋጽኦ ያበረክታል ብለዋል። የቦንጋ ዩኒቨርሲቲ ምሁራንም ዜጎች በምርጫው በንቃት ተሳትፈው ዲሞክራሲያዊ መብታቸውን በተገቢው ሊጠቀሙበት ይገባል ብለዋል። ሰለሞን ባረና የኢትዮጵያ ብሔራዊ የምርጫ ቦርድ ዘንድሮ ለሚያካሂደው ለሰባተኛው ጠቅላላ ምርጫም ለአንድ ወር የሚቆይ የመራጮች ምዝገባ እያካሄደ ይገኛል። በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን የቦንጋ ከተማ ነዋሪዎችም ለምርጫው በቂ የሆነ ዝግጅት በማድረግ ላይ መሆናቸውን ተናግረዋል። እኔ በሚገባ ተዘጋጅቻለሁ ማለት እችላለሁ። ቀድሜ ካርዴን ወስጃለሁ። ደግሞ የምመርጠውንም እኔ ራሴ አውቃለሁ። በጊዜው በሰዓቱ ስንደርስ የምፈልገውን ይሆነኛል፣ ያስተዳድረኛል የሚለውን የምመርጥበትን እኔ ራሴ ነው የማውቀው። እኔም የድርሻን መወጣት ስላለብኝ የምርጫ ካርድ በእጄ ይዣለሁ። ምክንያቱም ይበጀኛል የሚለውን መንግስት ህዝቡ ደግሞ በነቂስ ወጥቶ መምረጥ መቻል አለበት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲን ጨምሮ በተለያዩ የመገናኛ አውታሮች የፖለቲካ ፓርቲዎች እያደረጉት ያለው ክርክር ሚዛናዊ ውሳኔን እንዲሰጡም ምቹ ሁኔታን እንደፈጠረላቸው አመላክተዋል። የተለያዩ ፓርቲዎች ያው ሀሳባቸውን ማኒፌስቶቸውን እያቀረቡ ናቸው፣ እያየን ናቸው፣ እየተገነዘብን ነው። የራሱ የሆነ ሀሳብ ያለው ፓርቲ የተኛው ነው ብሎ የመወሰን እንድንችል በቂ ግንዛቤ በሚዲያ በኩል እየተደረገ እንዳለ እያየን ነውና እኛም ከዛ መሀል ደግሞ የተኛው ነው የሚጠቅመን ትክክለኛውን ሀሳብ ያለው ሊጠቀም የሚችል ሀሳብ የያዘ ፓርቲ የተኛው ነው የሚለው ነገር ለመወሰን ሊያስችል የሚችል ሀሳብ ከዚህ ከእንትኑ ከማኒፌስቶ ማየት ይችላል። በቦንጋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ መሳይ አትርሴ እንደሚሉት የመገናኛ ብዙሃን ለዲሞክራሲ ስርዓት ግንባታ እያበረከቱት ያለውን አስተዋጽኦ አጠናክሮ ሊቀጥሉ ይገባል። በግልጽነት በታማኝነት ዜጋው በማየት በመገንዘብ የሚሻለውን እንዲሁም ለራሱ ብቻ ሳይሆን ሀገሪቱን ሊያሻግር የሚችል ነው፣ ለመጪው ጄኔሬሽን ይበጃል የሚሉትን ለመምረጥ እንደሚያስችል ነው ማለት ነው። ለዚህም ግልጽኝነቱ ምንድነው? ያ ሁሉም እኩል ሰዓት ተሰጥቷቸው እየተፎካከሩ ያሉበት ሁኔታ ስላለ ይሄ መልካም ነው፣ ለወደፊትም ይበል የሚያሰኝ ነው ማለት ነው። ሁሉም የፖለቲካ ፓርቲዎች በአንድ ሀገር ጥላ ስር ሆነው የሚያካሂዱትን ሰባተኛውን ጠቅላላ ምርጫ ፍትሐዊ፣ ዲሞክራሲያዊና ሰላማዊ የማድረግ ሀገራዊ ኃላፊነታቸውን በትጋት ሊወጡ እንደሚገባም ተጠይቋል። እነዚህ አካላት የአንድ እናት ልጆች ናቸውና ስለዚህ እናት የሆነችው ሀገራችን በጣም በተሻለ የተሻለ ሀሳብ በማምጣት ለሕዝብ የሚጠቅም ሀሳብ ለማምጣት ወደ ውድድሩ ሜዳ ሲገባ ፍጹም ዲሞክራሲያዊ፣ ፍጹም ሰላማዊ ሆኖ እንዲጠናቀቅ ነው የሚመኘው። እኛ ዲሞክራሲያዊ መብታችንን ህገ መንግስቱ ያጎናጸፈንን መጠቀም ማለት ምርጫው ላይ ኤክሰርሳይዝ ማድረግ ነው ማለት ነው። እስከ መጋቢት 28 2018 ዓ.ም ድረስ የሚቆየው የመራጮች ምዝገባ በክልሉ ሁሉም አካባቢዎች በማኑዋልና ዲጂታል አማራጮች እየተካሄደ ይገኛል። ኢትዮጵያ ድንቅ መሆኗን ታሪክ ጠገብ መሆኗን ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው።
ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይህ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። በፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንወጣ ከቤተሰቦቻችን ጋር በረካን ተቀብለን አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። عيد مبارك عيد مبارك عيد. ተመልካቾቻችን ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናን ነው እየተከታተላችሁ የምትገኙት። የኦሮሚያ ህብረት ስራ ባንክ ከዓለም አቀፍ ቪዛ አገልግሎት ጋር በመተባበር አዳዲስ የቪዛ አገልግሎቶችን ይፋ አደረገ። ባንኩ 3 የተለያዩ የቪዛ አይነቶችን ነው ስራ ያስጀመረው። ቪዛ ካርዶቹ በሀገር ውስጥ ላሉ በሁሉም አይነት ኤቲኤሞችና ፖስት ማሽኖች ላይ አገልግሎት መስጠት የሚችልና ከሀገር ውጭ ወደ ተፈለገው የውጭ ምንዛሬ በመቀየር ገንዘብ ለማንቀሳቀስ የሚያስችሉ ናቸው። የኦሮሚያ ህብረት ስራ ባንክ የዲጂታል አገልግሎትን በማስፋት ለተገልጋዮች ምቹና ቀላል አገልግሎት ለመስጠት እየሰራ መሆኑን የባንኩ ዋና ስራ አስፈጻሚ ደርቤ አስፋው ጠቁመዋል። አዳዲስ አገልግሎቶችን ለደንበኞቹ በማቅረብ አኗኗርን አዘምኖ የማህበረሰብን ኑሮ ለማቅለል ባለው ቁርጠኝነት የሚታወቀው ባንካችን የኦሮሚያ ህብረት ስራ ባንክ እንደ ሌሎች የዲጂታል የባንክ አገልግሎቶቹ ሁሉ በካርድ የሚሰጠውን የባንክ አገልግሎትን በእጅግ ለማዘመን በወሰደው ታላቅ እርምጃ ከቪዛ ዓለም አቀፍ አገልግሎት ጋር በመተባበር የቪዛ ካርድ አገልግሎት ለመስጠት አስፈላጊውን ዝግጅት አጠናቆ በዛሬው ዕለት በዚህ መድረክ በይፋ ስራ ያስጀምራል። የኦሮሚያ ህብረት ስራ ባንክ ለኮፕ ቪዛ ካርድ ደንበኞቹ ለ2026 የዓለም ዋንጫ በተመልካችነት የሚያሳትፍ የዕጣ ሽልማት የሚሰጥበት አሰራርን ይፋ አድርጓል። ዘገባዊ ሪፖርተራችን ሩት ወርቁ ነው። ከውጭ ፕሬዚዳንት ትራምፕ ኢራን የሆርሙዝ ሰርጥን በ48 ሰዓታት ውስጥ ካልከፈተች ኃይል ማመንጫን እንደሚያወድሙ ዛቱ። ኢራን በኃይል ማመንጫ ጣቢያዎች ላይ ጥቃት ከደረሰባት በመካከለኛው ምስራቅ የሚገኙ ከአሜሪካ ጋር ግንኙነት ያላቸውን የኃይል መሰረተ ልማቶች አጸፋዊ እንደምትወስድም አስጠንቅቃለች። 3ኛ ሳምንቱን አገባዶ ወደ 4ኛ ሳምንት ያመራው አሜሪካና እስራኤል ከኢራን ጋር የገቡበት ግጭት በትናንትና ዕለትም ጥቃቶቹ አይለው መታየታቸውን መገናኛ ብዙሃን ዘግበዋል። ቅዳሜ ዕለት በኢራን የኒኩሌር ተቋም በሆነው ናታንዝ ላይ ድብደባ ተፈጽሟል። የተባበሩት መንግስታት የኒኩሌር ተቆጣጣሪ ተቋም የሆነው ዓለም አቀፉ የአቶሚክ ኢነርጂ እንዳለውም እንዲህ ያለው ጥቃት እንዳሳሰበው ገልጿል። ሌሊቱን ደግሞ በኒኩሌር ተቋም ላይ ጥቃት የደረሰባት ኢራን አጸፋዊ ምላሽ ስትፈጽም አድራለች። ኢራን በእስራኤል የኒኩሌር ተቋም አቅራቢያ በ13 ኪሎ ሜትር ርቀት ላይ የምትገኘውን የዲሞና ከተማ የጥቃቷ ኢላማ ሆናለች። ሌሊቱን ኢራን በደቡብ እስራኤል በዲኖማና በአራድ ከተሞች በፈጸመችው ጥቃት 100 ሰዎች ላይ ጉዳት አድርሳለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም አስቸጋሪ ምሽት አሳልፈናልም ብለዋል።
በትናንትናው ዕለት ፕሬዚዳንት ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ካልከፈተች የሀገሪቱን የኃይል ማመንጫዎች እንደሚያወድሙ ዝተዋል። ኢራን አጸፋዊ ምላሽ ከመስጠት ወደ ኋላ እንደማትልም አስታውቃለች።